የአና ማስታወሻ ባለታሪክ አና ፍራንክ ተርጓሚ አዶኒስ ተራኪ ዮሐንስ የዝና ሲሳይ ምስልና ድምጽ ውደት ዮሐንስ ሙሉ ለገሰ ከኢዛና ትረካዎች የተለያዩ አዳዲስ የመዝናኛ ወሬዎችን የተወዳጅ አርቲስቶችን የህይወት ታሪክና ተሞክሮ እንዲሁም የተመረጡ መጽሐፍትን በትረካ በዩቲዩብ ብቻ የሚያቀርብላችሁ ኢዛና አሁን ደግሞ ተደራሽነቱን ይበልጥ ለማስፋት በዌብሳይት መምጣቱን ሲገልጽ በታላቅ ደስታ ነው። በድረገጻችን www.izanastudio.com ላይ ገብተው ያሻውትን ፈልገው ያጡ። አዳዲስ ሀገራዊ ዜናዎች በየሰዓቱና በየደቂቃው ይለጠፋሉ። ጥበብ ነክ መረጃዎችና ትኩስ የመዝናኛ ወሬዎች መዝናኛ የሚለውን ዘርፍ ሲጫኑ በየአይነቱ ይቀርባል። የህይወት ታሪክ የሚለውን ማውጫ ሲጫኑ በህይወት ዘመናቸው በየሙያቸው ስኬታማ የሆኑ በህይወት መስመራቸው ምሳሌ ሊሆኑ የሚችሉ አርቲስቶችን ጨምሮ የታላላቅ ኢትዮጵያውያንን ታሪክ ያገኛሉ። በምስልና ድምጽ እንዲሁም በጽሑፍ ተዘጋጅቷል። ትረካም ከፈለጉ በአንባቢያን ልብ ውስጥ ተቀብረው የቀሩ ተወዳጅና የረሴ መጽሐፍ በትረካ ተዘጋጅተው የትረካ አፍቃሪዎችን በመጠባበቅ ላይ ናቸው። ትረካ የሚለውን ማውጫ ሲጫኑ ፍቅር እስከ መቃብርን ጨምሮ ሌሎችም ታላላቅ መጽሐፍትን በትረካ ያገኛሉ። ፊልም ማየትስ ይፈልጋሉ? ፊልሞች የሚለው ማውጫ ላይ ሲጫኑ በውስጡ የኢትዮጵያ የህንድና የእንግሊዝኛ ፊልሞች የሚሉ አማራጮች ይመጣሉ። የኢትዮጵያ የሚለው ውስጥ የተመረጡ መታየት ያለባቸው የአማርኛ ፊልሞች ተመርጠው ተዘጋጅተዋል። የትኛውን ፊልም ላይ ብለው ሳይጨነቁ በሁሉም የፊልም ዘውጎች ከኮሜዲ እስከ ሰስፔንስ ድራማ ሁሉንም ያገኛሉ። ተዋንያን ዘርፍ ውስጥ ደግሞ ግሩም ኤርሚያስ፣ ሰላም ተስፋዬ፣ ሐናን ታሪክ፣ አለምሰገድ ተስፋዬና ሌሎችም ተወዳጅ የፊልም ተዋንያኖች የተወኑባቸውን ፊልሞች ርዕሳቸውን ማስታወስ ሳይጠበቅባቸው የትኛውን ፊልም ላይ ብለው ሳይጨነቁ የፈለጉትን ተዋናይ ስም ሲጫኑ አጠቃላይ የተወኑባቸውን ፊልሞች በሙሉ በአንድ ቦታ ተዘርዝረው ያገኛሉ። አማርጠው ይመልከቱ። እርሶ ወደ ድረገጻችን www.izanastudio.com ጎራ ይበሉ እንጂ የሚታዩ የሚደመጡና የሚነበቡትን እኛ እናዘጋጃለን። ድረገጻችንን ለማግኘት ጉግል ላይ ሰርች ማድረግ ሳይጠበቅብዎ ኢዛና ላይ በሚለቀቁ የሁሉም ቪዲዮዎች ዲስክሪፕሽን ላይ ያገኛሉ። ሊንኩን በመጫን በቀጥታ ወደ ድረገጻችን መግባት ይችላሉ። ከዩቲዩብ እና ከዌብሳይታችን በተጨማሪ ሐሳብና አስተያየቶን ለመስጠትና ከኛም ጋር አብረው መስራትን ከፈለጉ ዲስክሪፕሽን ላይ ሊንኩን በመጫን በቴሌግራም ገጻችን ላይ ያገኙን። izanastudio.com በተገኘበት ይጎብኙ። ክፍል 12 ማክሰኞ ግንቦት 2 1944 ውድ ኪቲ ቅዳሜ ማታ ከፒተር ጋር ስለተለያዩ ነገሮች ስናወራ ቆየንና በመሃሉ እኔና አንተ ስላለንበት ሁኔታ በጥቂቱም ቢሆን ለአባባ ልነግሩ የሚገባኝ አይመስልም ስል ጠየቅኩት። ጥቂት ከተወያየንበትና እርሱም በሚገባ ካሰበበት በኋላ ለአባባ መንገሬ ተገቢ መሆኑን አረጋገጠልኝ። በወሰደው አቋም በጣም ነበር የተደሰትኩት። ምክንያቱም ይሄ የሚያሳየው ፒተር ምን ያህል ታማኝ ልጅ እንደሆነ ነው። ከፒተር ክፍል እንደወጣው ከአባባ ጋር ከታችኛው ቢሮ ውሃ ቀርተን ለመምጣት ተያይዘን ወጣን። ገና ደረጃውን መውረድ እንደጀመረ እኔም ለአባባ አልኩት፣ እኔና ፒተር ይህን ሁሉ ጊዜ ፒተር ክፍል ውስጥ ብቻችንን ስናሳልፍ መቼም 40 ክንድ ተራርቀን እንደማንቀመጥ መገመት የሚሳና አይመስለኝም። እና ልጠይቅ የፈለኩት በአንተ አመለካከት ይህን ነገር እንዴት ታየዋለህ? ስህተት ነው? አባባ ወዲያውኑ መልስ አልሰጠኝም። ጥቂት ካቅማማ በኋላ ግን በበኩሌ ስህተትነቱ ምኑ ላይ እንደሆነ አይታየኝም። ነገር ግን እጅግ በጣም ጥንቃቄ ማድረግ ይኖርብሻል አና። በእንዲህ ያለ መፈናፈኛ በሌለው ቦታ የአይነት ግንኙነት አስቸጋሪና ምናልባትም አደገኛ ሊሆን ይችላል። ውሃችንን ቀርተን ስንመለስና ደረጃውን እየወጣን ሳለን ደግሞ ቃላቱን ነኛው ሆነው ትርጉሙ ግን ለየት ያለ ነገር ያወራኝ ጀመር። የዚህ ሲገርመኝ በማግስቱ ማለትም እሑድ ጠዋት ከጠራኝና ወደ አንዱ ነጠል ያለ ጥግ ከወሰደኝ በኋላ
አና ትላንት ስለነገርሽኝ ነገር ብዙ አሰብኩበት በማለት ንግግሩን ጀመረ። ገና ሳይውም አይነ ውሃው አላማረኝም ነበር። ስለ እውነት ለመናገር አንቺና ፒተር እያደረጋችሁ ያላችሁት ነገር ትክክል ነው ለማለት በጣም ያስቸግራል። እስቲ አንቺም ትንሽ አሰብ አድርጊበት። እዚህ ውስጥ በዚህ በተወጣጠረ ሁኔታ እያለን እኔ እኮ እስካሁን ያንቺና የፒተር ግንኙነት ያው ትምህርት ቤት ውስጥ የሚፈጠረው አይነት ጓደኝነት አድርጌ ነበር የማየው። ፒተር ፍቅር ይዞታል ማለት ነው? አባባ ፒተር ፍቅር ይዞታል የሚል ቃል ይወጣኝ አይመስለኝም። ይኸውልሽ አናዬ አንቺንም ሆነ እሱን የመርዳት ችግር እንደሌለብኝ በደንብ ታውቂያለሽ። ግን አሁንም ቢሆን በእኔ አመለካከት አንቺ ነሽ ነገሮችን ለዘብ ለማድረግ መጣር ያለብሽ። አዎ ለምሳሌ አሁን እያደረግሽ እንዳለሽው ብዙ ጊዜ ወደ ክፍሉ አትሂጂ። ማለቴ ልታደርጊለት ከምትችይው በላይ እንዲያስብ አትገፋፊው። በእንዲህ ያሉ ነገሮች ላይ ዋናው ተዋናይ ምንጊዜም ወንዱ ነው። ይሁን እንጂ ሴት ልጅ በተፈጥሮ የተቸረችው አንድ ልዩ ኃይል አላት። ወንድ ልጅን ለመሳብ የሚረዳትን ያንኑ ተፈጥሯዊ ምትሃቷን በመጠቀም ቀዝቀዝ ልታደርገውና አደብ ልታስገዛው ትችላለች። ትልቁ ችግር ምን መሰለሽ አና? እኛ እዚህ ቦታ የምንኖረው ህይወት ከዚህ በፊት ስንኖረው የነበረውን አይነት ማለትም በነጻነት የሚኖሩ ሰዎች የሚኖሩትን አይነት ህይወት አይደለም። አየሽ በነጻነት እየኖርሽ ያለሽ ቢሆን ከሌሎች ወንዶች ልጆችም ሆነ ልጃገረዶች ጋር የመገናኘት እድል ያለሽ ቢሆን የመሰለሽን ለመቅረብ ያልመሰለሽን ለመራቅ አማራጩ ስለሚኖርሽ ችግሩ ይህን ያህል አይጎላም ነበር። እዚህ ግን አንቺም ሆንሽ እሱ ሳትወዱ በግዳችሁ እንደ ሰርዲን ታሽጋችሁ በምትኖሩበት በዚህ ቦታ ግን አንዴ ቀረብሽው ማለት ቀረብሽው ነው በቃ። ሐሳብሽን ብትቀይሪና ልትርቂው ብትፈልጊ እንኳን አትችይም። እና እባክሽ አና ከልጁ ጋር የጀመርሽው ነገር የቱንም ያህል ቢያስደስትሽ ከሚገባው በላይ ቦታ አትስጪው። ከሚገባው በላይ ቦታ አልሰጠሁትም አባባ። ምናልባት የሚገባውን ያህልም ቦታ የሰጠሁት አይመስለኝም። ፒተር እኮ ጨዋ ልጅ ነው። አንተም ሆንክ የተቀሩቱ ከምትገምቱት በላይ ጨዋና ጥሩ ልጅ ነው። ጥሩ ልጅ አይደለም አላልኩም እኮ አና፣ ግን ወጣት ነው፣ ጎረምሳ ነው። ራሱን ሙሉ በሙሉ ለመቆጣጠር የሚያስችለው ያህል ጠንካራ ባህሪ ያለው ብዬ አላምንም። በተለያዩ ሁኔታዎች በቀላሉ ሊገፋፋ የሚችል ልጅ ነው፣ ለበጎም ለመጥፎም። በበኩሌ በሱ ቦታ ሆኜ የምመኝለት በጎ ጎኑ እንደጎላ እንዲቆይለት ነው። ምክንያቱም ፒተር ከተፈጥሮም ጥሩ ልጅ እንደሆነ አውቃለሁ። እንዲህ ከተባባልን በኋላ አባባ ራሱ ፒተርን ሊያነጋግረው ተስማማንና ጉዳዩን ለጊዜው ዘጋ ነው። እሁድ ጠዋት እዛው ጣሪያችን ላይ ስንገናኝ እሺ አና ከአባትሽ ጋር ተነጋገራችሁበት ሲል ጠየቀን። አዎ ባጭሩ ንገሪኝ ካልከኝ አባባ ግንኙነታችንን አልጠላውም፣ ግን አንድ ስጋት አለው። ነጋ ጠባ በየሰዓቱና በየደቂቃው በመንገናኝበትና የመነፋፈቅ ዕድል እንኳን በማናገኝበት በዚህ ቦታ እንዲህ አይነቱን ቅርርብ መፍጠራችን ውጤቱ ከምንገምተው በተቃራኒው ሊሆን እንደሚችልና በቀላሉ ንትርክና ጸብ ውስጥ ልንገባ እንደምንችል ጥርጣሬውን ነገረኝ። ግን እኮ እኔና አንቺ ተስማማንበት ነገር አለ የለም እንዴ አና? ሲል ፒተር አንባረቀብኝ። መቼም በምንም አይነት ጸብ ውስጥ ላንገባ ቃል ተገባብተናል። እኔ ደግሞ ቃሌን ለመጠበቅ በጣም ዝግጁ ነኝ። አውቃለሁ ፒተር፣ ለዝግጁነቱ እኔም ዝግጁ ነኝ። አባባ ግን ነገሩ እንደዚህ አልመሰለውም። ጓደኝነታችንን እንዲሁ የእህትነት የወንድምነት አድርጎ ነበር የወሰደው። እኔ የምልህ ፒተር፣ ከዚህ በኋላ በእህትነትና በወንድምነት መቀጠል የምንችል ይመስላል? ስልህ ልክ እንደ በፊቱ ማለት ነው። እንችላለን? በበኩሌ እችላለሁ። አንቺስ? እኔም እንደዛው። ለአባባም የነገርኩት በጣም እንደማምንህና ምንም የምሰጋበት ነገር እንደሌለኝ ነው። አዎ ፒተር፣ ከልቤ አምናለሁ። አባባን የማምነውን ያህል አምናለሁ። እንደማታሳፍረኝም እርግጠኛ ነኝ። ሙሉ እምነቴን ልጥልብህ የሚገባኝ ልጅ ነህ ፒተር፣ አይደለም? ነኛና ነኝ። ባልሆን እንኳን እሆናለሁ ብዬ ተስፋ አደርጋለሁ።
እነኚህ ቃላት ካፉ ሲወጡ ከንፈሮቹ እንዴት እንደተርበተበቱ ፊቱ እንዴት እንደቀላ ተጠይቂኝ ኪቲ። የአይን አፋርነቱ ድንገት ከየት ጉብ እንዳለበት እግዚአብሔር ይወቀው። አዎ ፒተር በደንብ አምንብሃለሁ በማለት ቀጠልኩ። ብዙ ጥሩ ነገሮች እንዳሉና ይህችን ዓለም በተገቢው መንገድ ልትኖርባት የሚያስችል ብቃት እንዳለህ ሙሉ እምነቴ ነው። ከዛ በኋላ ስለ ሌሎች ነገሮች ስናወራ ቆየን። ስልሽ ኮስተር ያለው ውይይት ሳይሆን እንዲሁ ብቻ ዝም ላለመባባል ያህል ስለምኑም እንደምታወሪው ማለት ነው። ታዲያልሽ ሳይቸግረኝ ድንገት በጨዋታችን መሃል መቼም ከዚህ ቦታ ስንወጣና ወደ ቀድሞ የነጻነት ህይወታችን ስንመለስ ከነመፈጠሬም ትዝ እንደማልል አውቃለሁ። አዎ ዞር ብለህም እንደማታየኝ የት ደረሰች እንኳን እንደማትል እርግጠኛ ነኝ አልኩት። አላይደል የብሽሽቅ አይነት ተቀጣጠለልሽ እንደ ችቦ። ስሩ ተገታተረ፣ አይኖቹ ፈጠጡ፣ ድምፁ ለጉር ተናነቀው። ምን ለማለት ፈልገሽ ነው አና? እኔ ነኝ ዞር ብዬ ማላሽ? ኦ አና ስለኔ እንዲህ እንድታስቢም አልፈልግም በጭራሽ። እንዲህ አይነት ነገር ሁለተኛ ካፍሽ ባይወጣ ደስ ይለኛል። ልክ የኔ ኮደታሽ ተጠራውና እዚያው ጣሪያው ላይ ትቼው በጥድፊያ ወረድኩ። ታዲያ ዛሬ ስንገናኝ ፒተር ምን ነገረኝ መሰለሽ? አባባ ጠርቶት ስለኛ ጉዳይ እንዳነጋገረው። አባትሽ የኔና አንቺ ግንኙነት በዚህ ከቀጠለ ይዋሊደር እንጂ ወደ ፍቅር መለወጡ የማይቀር ነው የሚል ስጋት አለው አለኝ። እኔ ግን ራሳችንን መቆጣጠር እንደምንችልና ምንም ችግር ሊፈጠር እንደማይችል እርግጠኛነቴን ገለጽኩለት። አባባ አሁን አንድ አቋም ያዘ ይመስላል። እስካሁን አደርገው እንደነበረው በየምሽቱ ወደ ፒተር ክፍል እንዲሄድ አይፈልግም። እውነቴን ነው የምልሽ ኪትዬ፣ ይሄን ነገሩን ግን አልወደድኩለትም። ከፒተር ጋር መሆን ስለምፈልግ ብቻ አይደለም በአባባ ቅር የተሰኘሁት። ፒተርን እንደማምነው ከነገርኩት በኋላ እንዴት እንዲህ አይነት ስጋት ውስጥ ይገባል? ፒተርን አምነዋለሁ ካልኩና በእርግጥም የማምነው ከሆነ ምን ያህል እንደማምነውም ላሳየው ፈልጋለሁ። ክፍሉ ከመግባት እስከ መቆጠብ ደረስኩ ማለት ግን እምነቴን ሳይሆን ጥርጣሬን አሳየሁት ማለት እኮ ነው። እንዲህማ አላደርግም። እንደውም አሁኑን ወደ ፒተር ክፍል ያንቺው አና። ረቡዕ ግንቦት 3 1944 ውድ ኪቲ፣ መጀመሪያ የሳምንቱን ዜናዎች ባጭሩ። ከምንም አይነት የፖለቲካ ወሬ ረፍት ላይ ነን። እናም ምንም አይነት ፖለቲካ ነክ ሪፖርት የለም። አሁን እኔም የህብረ ብሔሩ ጦር በናዚዎች ላይ ወረራ ማድረጉ በምንም ምክንያት የማይቀር መሆኑን እያመንኩ መጥቻለሁ። ምንም ቢሆን ራሻ ብቻዋን ሁሉንም ነገር ትወጣው ብለው ሊተውላት የሚችሉ አይመስለኝም። ያም ሆኖ ግን በአሁኑ ሰዓት ይህ ነው የሚባል ምንም ነገር እያደረጉ አይደሉም። አቶ ክሬለር ለፒተር ለታጣፊ አልጋው የሚሆን አዲስ ስፕሪንግ አመጣለት። ስለዚህ ፒተር ስፕሪንጉን አልጋው ላይ የመግጠም ስራ ይጠብቀዋል ማለት ነው። ገና ካሁኑ ሐሳብ ይዞታል። አዲሱን ስፕሪንግ የመግጠም ጣጣ ውስጥ ከመግባት አሮጌው ላይ መተኛቱን ቢቀጥል እንደሚመርጥ ያስታውቅበታል። በነገራችን ላይ የፒተር ድመት ሞሺ መጥፋቱን ነግሬሻለሁ? አዎ፣ እንጥግባ ስምጥ ሳይታወቅ ድንገት የውሃ ሽታ ሆነ። ካለፈው ሳምንት ማለትም ከሐሙስ ጀምሮ አይኑን አላየነውም። እንደኔ ግምት ከሆነ ይህን ጊዜ አንዱ እንስሳት አፍቃሪ ደህና አድርጎ አጣጥሞታል። ነፍስያውም ይሄኔ በድመቶች ገነት ውስጥ ናት። ምናልባትም ከሰሞኑ አንዲት ትንሽዬ ልጅ ከሞሺ ቆዳ የተሰራ ለስላሳ የፈር ኮፍያ ስጦታ አግኝታለች። ጊቲ፣ ፒተር ምን ያህል እንዳዘነ አትጠይቂኝ። ሰማይ የተደፋበት ነበር የሚመስለው። ሌላው እንግዲህ ካለፈው ቅዳሜ ጀምሮ አመጋገባችንን ቀይረናል። ምሳችንን ምንጊዜም ከቀትር በፊት 5:30 ላይ እንበላና
እስከ 4 ሰዓት ያለውን ጊዜ በአንድ ኩባያ መረቅ እንገፋዋለን። ይህ ማለት በቀን 3ቴ በመብላት ፈንታ 2ቴ ብቻ በመብላት ምግባችንን መቆጠብ ችለናል ማለት ነው። ቅጠላ ቅጠል ማግኘት አሁንም በጣም ከባድ ነገር ነው። ለምሳሌ ዛሬ ላይን እንኳን የሚያስጠላ ጎመን ተብዬ ነው ቀቅለን የተመገብነው። ቅቅል ጎመን፣ ቅቅል ስፒናች፣ የጎመን ሾርባ ምናምን በቃ ከዚህ የተለየ ነገር የሚታሰብም አይደለም። አልፎ አልፎ ለለውጥ ያህል የጠወለገ ድንች እንቀላቅልበታለን። ትንሽ ቅንጦት ቢጤ ሲያምረን ማለት ነው። በቀላሉ ልትገምቺው እንደምትችይው እዚህ ቦታ ያለነው ሰዎች ምሬቱ አፍንጫችን ጋር ሲደርስና ግሽግሽ ሲለን በየጊዜው ራሳችንን የምንጠይቀው ጥያቄ አለ። አረ እንደው ምንድነው የጦርነት ጥቅሙ? ለምንድነው ሰዎች በህብርና በሰላም መኖር የማይችሉት? ለምን ሲባል ነው ይህ ሁሉ ጥፋት፣ ይህ ሁሉ ውድመት፣ ይህ ሁሉ እልቂት የሚከሰተው? አዎ ኪቲ፣ ይህ ጥያቄ ማንም ሰው በማንኛውም ጊዜ ሊያነሳው የሚችለው አይነት ጥያቄ ነው። ይሁን እንጂ እስካሁን አጥጋቢ መልስ ሊያገኝለት የቻለ ማንም የለም። እስቲ አስቢው ኪቲ፣ ግን ለምንድነው በአንድ በኩል ይበልጥ የማውደም አቅማቸው በየዕለቱ እየተራቀቀ የሚሄድ የጦር አውሮፕላኖችና ቦምቦች ያለማቋረጥ በገፍ የሚመረቱትና በሌላ በኩል ደግሞ በዚሁ የወደሙ ከተሞችን በአስቸኳይ መልሶ ለመገንባት የሚያስችሉ ተገጣጣሚ የህንጻ አካላት ጎን ለጎን የሚመረቱት? መጀመሪያ ማውደም መልሶ ደግሞ መገንባት ምን የሚሉት ጨዋታ ነው? ለምንድነው በሚሊዮኖችና በቢሊዮኖች የሚቆጠር ገንዘብ በየዕለቱ ለጦርነት የሚውለውና በሌላ በኩል ደግሞ ለጤና አገልግሎት፣ ለትምህርት፣ ለጥበብ ነክ ጉዳዮችም ሆነ ድሃውን ካለበት መቀመቅ ለማውጣት ቤሳቤስቲን የሚጠፋው? ለምንድነው ገሚሱ የዓለም ህዝብ ሁሉ ነገር ተርፎትና የሚጥልበት አጥቶ ሳለ ገሚሱ የሚልሰው የሚቀምሰው አጥቶ በረሃብና በቸነፈር የሚያልቀው? ለምንድነው ሰዎች ይህን ያህል የሚያደርጉትን እስከማያውቁ ድረስ ሊያብዱ የቻሉት? በበኩሌ ታላላቆቹ ሰዎች፣ መሪዎቹ፣ ፖለቲከኞቹ እንዲሁም ካፒታሊስቶቹ ብቻ ናቸው ለጦርነቱ ተጠያቂዎች የሚል እምነት የለኝም በጭራሽ። እያንዳንዱ ተራ ሰው የራሱን ያህል ተጠያቂና ተወቃሽ ነው። እንደዛማ ባይሆን ኖሮ እሱም እንደ መሪዎቹ በጦርነት ዛሬ ተለከሰና ምሱም ጥፋትና ውድመት ባይሆን ኖሮ ፈቃዳቸውን ለመሙላት በመትጋት ፈንታ ገና ድሮ እሪ ባለና ባመጸባቸው ነበር። አዎ ሰዎች ስንባል በውስጣችን ተደብቆ የሚኖርና ሁኔታዎች አመቺ ሆነው ሲገኙ ህሊናችንን ደፍጥጦ የሚወጣ የማጥፋት፣ የማፍረስ፣ የማውደም፣ የመግደል፣ የመፍጀት ወዘተ አባዜ አለ። እናም የሰው ልጅ ሁሉ ከሊቅ እስከ ደቂቅ አንድ ትልቅ ለውጥ የሚያካሂድበት ጊዜ እስኪመጣ ድረስ ጦርነቶች ይኖራሉ። የተገነባው፣ የደረጀው፣ ያደገው ሁሉ ይፈርሳል፣ ይወድማል። የነበረው ሁሉ እንዳልነበረ ይሆናል። ከዚያ በኋላ የሰው ልጅ ሁሉን ነገር ሀ ብሎ ይጀምር ዘንድ ይገደዳል። አልፎ አልፎ የማዝንባቸው፣ የምተክዝባቸው፣ መንፈሴም የሚወርድባቸው ጊዜያት ጥቂት አይደሉም። ይሁን እንጂ ሙሉ በሙሉ ተስፋ እስከመቁረጡና በቀን ጨለማ እስከመዋጡ የደረስኩበት ጊዜ አልነበረም ማለት እችላለሁ። እዚህ ቦታ ተደብቀን እያሳለፍን ያለነውን ህይወት እንደ አንድ አደገኛ ግን ደግሞ ደስ የሚል አድቬንቸር ነው የማየው። ፍቅር፣ ደስታ፣ ሐዘን፣ ስጋት፣ አደጋ፣ ሞት በሚደንቅ ሁኔታ የተዋሃዱበት አድቬንቸር። ዲያሬም ላይ ችግሮችን ሁሉ ሳሰፍራቸው ቀልድ ነክ ቃና እንዲኖራቸው እያደረኩ ነው። የአሁኑን የልጃገረድነት ህይወቴን ከሌሎች ልጃገረዶች በተለየ መንገድ ለመምራት ወስኛለሁ። የወደፊቱም ህይወቴ ከተራዬ ቤት እመቤቶች ህይወት የተለየ መሆን አለበት። ወጣት ነኝና በሁሉም ረገድ ጥንካሬ አለኝ። አሁንም እየመራሁት ያለሁት እጅግ ፈታኝ ህይወት ነው። በዛ ሁሉ ፈተና መሃል ሆኜም ቀኑን ሙሉ ሳማረርና ሳጉረመርም አልገኝም። ከፈጣሪ የተቸረኝ ብዙ ነገር አለኝ። ደስተኛ ተፈጥሮ፣ አስደሳችና ተወዳጅ ባህሪ፣ የማይነጥፍ የመንፈስ ብርታት፣ ነገሮችን በቀላሉ የመረዳት ችሎታ፣ እነዚህ ሁሉ ተሰጥተውኛል። ሁልጊዜ የሚሰማኝ
ውስጤ በየዕለቱ እያደገና እየበሰለ መሄዱ ነው። ተፈጥሮ ምንኛ ውብ እንደሆነች ነው። በዙሪያ ያሉት ሰዎች ምን ያህል ጥሩዎች እንደሆኑ ነው። ያለሁበት ምስጢራዊ ቤት እንኳን ከናደገኛነቱና ከነስጋቱ የራሱ የሆነ ደስ የሚል ገጽታ እንዳለው ነው የሚሰማኝ። ታዲያ በምን ተአምር ነው ኪትዬ ይሄ ሁሉ መጽናኛ ያለኝ ልጅ ተስፋ እስከ መቁረጡ ልደርስ የምችለው? በጭራሽ ኪቲ፣ በጭራሽ ሊሆን አይችልም። ያንቺ ዋና ግንቦት 5 1944 ውድ ኪቲ፣ አባባ በጣም ቅር እንደተሰኘብኝ ከአጠቃላይ ሁኔታ ማወቅ ይቻላል። ከውድለቱ ንግግራችን በኋላ በየምሽቱ ወደ ፒተር ክፍል መሄዴን ወዲያውኑ የማቆም መስሎት ነበር። እዚህ ቤት ውስጥ ምንም አይነት ድሪያ እንዲቀጥል እንደማይፈልግ በግልጽ ተናግሯል። ድሪያ ከአባባ ይወጣል ብዬ የማልጠብቀውና በጣም የጠላሁት ቃል ነው። ቀድሞ ነገር ወደ ፒተር ክፍል መሄዴን እንድተው መንገሩ ራሱ ደስ የማይል ነገር ነው። አሁን ደግሞ ይብሱኑ ሊያስጨንቀኝ መሞከሩ ምን ይባላል? የመጣው ይምጣ እንጂ ዛሬ በግልጽ ላናግረው ወስኛለሁ። ማርጎትም አንዳንድ ምክሮችን ሰጥታኛለች። እና ስሚኝ ኪቲ፣ አባባ ልልለው የምፈልገው ነገር ከብዙ በጥቂቱ ይህንን ይመስላል። አውቃለሁ አባባ፣ ትዕዛዝህን ለምን እንዳላከበርኩ ምክንያቴን መስማት ትፈልጋለህ። ስለዚህ አሁኑኑ ምክንያቴን ላቀርብልህ። ቅር የተሰኘህብኝ ለምን መሰለህ? ይበልጥ ቁጥብነት አይባታለሁ ብለህ ስለገመትክና ልክ ማንኛውም የ14 ዓመት ልጃገረድ መሆን እንዳለባት እንደሆነልህ ስለምትፈልግ ነው። አየህ፣ እዚህ ላይ ነው የተሳሳትከው። እዚህ ቦታ ከመጣንበት ጊዜ ማለትም ከሐምሌ ወር 1942 ጀምሮ እስካለፉት ጥቂት ሳምንታት ድረስ እውነቴን ነው የምልህ በቃላት ሊገለጽ በማይችል መከራ ውስጥ ነበር የኖርኩት። እንዴት በየሌሊቱ ደምን ባያለቀስኩ እንደኖርኩ ብታውቅ ኖሮ፣ እንዴት ከፍቶኝ እንደኖርኩ ብታውቅ ኖሮ፣ እንዴት ብቸኝነት እንደ ክፉ ደዌ ሲያማቅቀኝ እንደከረምኩ ብታውቅ ኖሮ፣ እርግጠኛ ነኝ ለምን ወደ ፒተር ክፍል መሄድ እንደምፈልግ ይገባህ ነበር። አሁን ሙሉ በሙሉ በራሴ መንገድ መኖር ከምችልበት ደረጃ ደርሻለሁ። አሁን የማማ ድጋፍ አያሻኝም። እንዳውም እውነቱን ንገሪኝ ካልከኝ የማማን ተወውና ሌላ የማንንም ድጋፍ አልሻም። ይህ ግን እንደው ድንገት በአንድ ሌሊት የተፈጠረ ለውጥ እንዳይመስልህ ከብዙ መራራና አሳር አስቆጣሪ ትግል በኋላ የመጣ ነው። እንዴ እንዳሁኑ ከማንም ተጽዕኖ ተላቅቄ በገዛ እግሮቼ ለመቆም ከመቻሌ በፊት ምን ያህልም ባንዳፈሰስኩ እኔ ነኝ የማውቀው። ምናልባት በዚህ አባባሌ ልትስቅብኝ ትችል ይሆናል። አለማመንም መብት ነው። ይህኔ ሊጎዳኝ እንደማይችል በእርግጠኝነት ነው የምነግርህ። እኔ አሁን ሙሉ ስብዕና ያለኝና የራሴን ጀልባ በራሴ አቅጣጫ እየቀዘፍኩ ያለው ሰው እንደሆንኩ አውቃለሁ። እናም እውነቴን ነው የምልህ ስለማንኛችሁም ቢሆን ቅንጣት ኃላፊነት አይሰማኝም፣ ሊሰማኝም አይገባም። ይህንንም እየነገርኩ ያለሁት ድብቅና መሰሪ እንዳይመስልህ ስለፈለግኩ ብቻ ነው። ይህንንም እየነገርኩ ያለሁት ድብቅና መሰሪ እንዳልመስልህ ስለፈለግኩ ብቻ ነው እንጂ ለማደርገው ማንኛውም ነገር ከራሴ አልፎ ለማንም ቢሆን ማብራሪያና ምክንያት የመስጠት ግዴታ እንደሌለብኝ ሳላውቅ ቀርቼ አይደለም። እዛ ሁሉ ችግር ውስጥ ብቻዬን ስማቅቅ ቀን ከሌሊት በብቸኝነት ጭንቀት ስናጥ ከመካከላችሁ ዞር ብሎ እንኳን ሊያየኝ የሞከረ አልነበረም። ሁላችሁም አይናችሁን ጨፍናችሁና ጆሮአችሁን ወጥፋችሁ ከነመኖሬም ረስታችሁኝ ነበር። እንዲሁም በተቃራኒው ይህን ያህል በጥባጭ ልሆን እንደማይገባኝ የማስጠንቀቂያ ማዕት ሲገተለተልብኝ ነው የኖርኩት። በጥባጭ የነበርኩት እኮ ወድጄ ሳይሆን በየጊዜው ከመገባበት ጭንቀትና ውጥረት ጊዜያዊ ፋታ ለማግኘትና አልፎ አልፎ ሊፈነዳ የሚደርሰውን አንጎሌን ረገብ ለማድረግ ስል ነው። የምረብሸው የምንጫጫው ግርግር የምፈጥረው ሁሉ በውስጥ ያለማቋረጥ እየጮህ የሚረብሸኝን ድምፅ ላለመስማት ስል እንጂ ባህሪዬ ሆኖ አይደለም። ለአንድ ዓመት ተኩል ያህል ይህንን ኮሜዲ ስተውን ነው የኖርኩት። ባይሆን ብቻዬን ስሆን እንጂ እናንተ ፊት አጉረምርሜም ሆነ እድሌን አማርሬ አላውቅም።
በዚህ ላይ ይመስገን ነው። አንድም ቀን ከትክክለኛው ስሜቴ ለመሸሽ ያህል የምተውነው ነገር አጥቼ አላውቅም። በማስጠንቀቂያዎቻችሁም ሆነ በገዛ ይሉኝታዬ የታሰርኩበት ጊዜም አልነበረም። አሁን ግን ጦርነቴ ተጠናቋል። በድል አድራጊነት ተወጥቻለሁ። አዎ አሁን በአእምሮ ሆነ በአካል የራሴ መቤት ለመሆን በቅቻለሁ። ያለፍኩበት ያ ሁሉ ውስጣዊ ግጭትና ፍጭት እንደ ብረት አጠንክሮኛልና አሁን የእናት ሽሩሩም ሆነ የሌላ የማንም ክትትል አያስፈልገኝም። እና አሁን ለመውጣት አሳሬን ሳይበት ከኖርኩት ተራራ ጫፍ ላይ ደርሻለሁ። ጦርነቱን በጠንካራ መንፈስና ብርታት ተዋግቼ እዚህ እንደደረስኩ አውቃለሁና ከዚህም በኋላ በራሴ መንገድ መቀጠል መቻል እፈልጋለሁ። ማለትም ትክክል መስሎ በታየኝ በማንኛውም አይነት መንገድ። አባባ እኔን እንደማንኛውም የ14 ዓመት ልጃገረድ ልታየኝ አይገባም። ያሳለፍኩት ችግር ምን ያህል ከእድሜ በላይ እንዳሳደገኝ ልትገምተው እንኳን አትችልም። በድርጊቴ የቱንም ያህል ቅር የተሰኘህብኝ ቢሆን በበኩሌ ምንም የምጸጸትበት ነገር የለኝም። ለወደፊቱም ቢሆን ትክክል ነው ብዬ የማምንበትን ሁሉ ማድረጌን እቀጥላለሁ። አንድ ነገር በግልጽ ልንገርህ፣ ወደ ፒተር ክፍል መሄድ እንደሌለብኝ በምንም ቋንቋ ልታሳምነኝ ስለማትችል በከንቱ አትድከም። ያለህ አማራጭ ወይ የአባወራነት ስልጣንን ተጠቅመህ በጭፍኑ መከልከል አሊያም እስከ መጨረሻው በእኔ ላይ ሙሉ እምነትህን መጣል ነው። ምርጫው የራስህ ነው። በተረፈ ግን አደራህን አባባ በሚቻለው ሁሉ ሰላም ስጠኝ። ያንቺ ዋና ቅዳሜ ግንቦት 6 1944 ውድ ኪቲ፣ ትላንት ለአባባ ነግረዋለሁ ብዬ በዝርዝር ያወራሁልሽን ሁሉ ቃል በቃል ያሰፈርኩበትን ደብዳቤ ትላንትናውኑ ከራት በፊት አባባ ኪስ ውስጥ ከተትኩለት። ካነበበው በኋላ ማርጎት እንደነገረችኝ ከሆነ ቀሪውን ምሽት በሙሉ እሳት እንደጎረሰ አይኑ ደም እንደለበሰ ነበር ያሳለፈው። እኔ ኩሽና ውስጥ አጠባ ላይ ስለነበርኩ አላየሁትም። ምስኪን አባባ እንዲህ ያለ ልጓም አልባና ልቅ ደብዳቤ ምን አይነት ስሜት ሊፈጥርበት እንደሚችል እኔም ማወቅ ነበረብኝ። አባባ ማለት እንደ ሕፃን ድንጉጥና ስሜቱም ከብራና የሳሳ ነው። ከፒተር ጋር ገና እንደተገናኘን ያስጠነቀቅኩት ምን መሰለሽ ኪቲ፣ በዚህ ጉዳይ ላይ ምንም አይነት ጥያቄ እንዳይጠይቀኝና ምንም አይነት አስተያየትም ሊሰጠኝ እንዳይሞክር። የሚገርምሽ ነገር አባባም ስለ ደብዳቤው ምንም ያነሳብኝ ነገር የለም። እንግዲህ ምናልባት አመቺ ጊዜና ሰዓት እየጠበቀልኝ ይሆን? ያንቺ ዋና እሁድ ጠዋት ግንቦት 7 1944 ውድ ኪቲ፣ ትላንትና ከሰዓት በኋላ እኔና አባባ ለብዙ ደቂቃዎች አወራን። ስቅስቅ ብዬ አለቀሱ። እሱም ተከትሎኝ ለጉድ አነባ። ምን እንዳለኝ ታውቂያለሽ ኪቲ? በህይወቴ እጅግ ብዙና የተለያዩ ይዘቶች ያሏቸው ደብዳቤዎች ይደርሰውኛል። ስለ እውነት ነው የምልሽ አና፣ የዚህኛውን ያህል ግን ስሜቴን የጎዳኝ የለም። አንቺ አና፣ አንቺ ከኛ ከወላጆችሽ ያን ሁሉ ፍቅር ስታገኝ የኖርሽው አንቺ እንዴት አና? በማንኛውም መንገድ ሊረዱሽ ዝግጁ የሆኑ በምኑም ሲወግኑሽና ጥላ ከለላ ሲሆንሽ የኖሩ ከገዛ ህይወታቸው በላይ የሚያፈቅሩሽ ወላጆች ካሉሽ ካንቺ እንዲህ ያሉ ቃላት ይወጣሉ? ስለማናቸውም ቢሆን ቅንጣት ኃላፊነት አይሰማኝም ትያለሽ? በድላችሁኛል አልሽኮ፣ ትታችሁኛል፣ ረስታችሁኛል አልሽኮ። ኖ አና፣ ይህን በማለትሽ እጅግ በጣም የበደልሽንስ አንቺ ነሽ።
በእርግጥ በትክክል ለማለት የፈለግሽው ይህን ላይሆን ይችላል። የጻፍሽው ግን ይህንን ነው። ኖ አና ይህ አልነበረም ለእኛ የሚገባን። በጭራሽ እንዲህ በክፉ ልንታይ የሚገባን ወላጆች አልነበርንም። ኪትዬ፣ እጅግ በጣም አሳዛኝ ሽንፈት ነው የገጠመኝ። በእውነቱ ይህ በሕይወቴ ከሰራኋቸው ስህተቶች ሁሉ የከፋው ነው። በእኔ ቤት ብሶቴን ሁሉ በእንደዚያ ያለ ግልጽነትና እርግጠኝነት መናገሬ ይህን አይነት መዘዝ ያስከትላል ብዬ ሳይሆን አባባ ያከብረኝ ዘንድ ትልቅ ለመምሰል መሞከሬ ነበር። እርግጥ ነው ብዙ ችግር አሳልፌያለሁ። ልናገረውም ሆነ ልጽፈው ከምችለው በላይ በሆነ መከራ ውስጥ አልፌያለሁ። ቢሆንም ሁሉን ነገር ያደረገልኝና አሁንም እያደረገልኝ ያለውን ጥሩን አባባ መኮንን ከራሱ በላይ የሚያፈቅረኝንና አንዲት ነፍሱን እንኳን በጠይቀው የማይነፍገኝን አባባን በደልከኝ ብዬ መክሰስ ምን ልበልሽ ጌቴ፣ በምንም ቃል ሊገለጽ የማይችል የውርደት ነው። ለመጀመሪያ ጊዜ እጄን አገኘው። በእርግጥም ይገባኛል። ያልበሰለ አእምሮዬን ያቀፈው አናቲ ሽቅብ ወጥቶ ደመና መሃል እስኪንሳፈፍ ራሴን ከፍ አድርጌ ታቆምኩበት መሰረት የለሽ ሰገነቴ ላይ ድንገት ተዘርጥጬ መውረዴ ደርሶ ከምድር ተነስቼ ራሴን አንቱ ማለት የጀመርኩበት አጉልና ከንቱ ኩራቴ በመጠኑም ቢሆን እንዲንገዳገድ መሆኑ ቢያንስ ራሴን መለስ ብዬ እንድመረምር የሚያስገድደኝ ነው። አዎ፣ ወይዘሪት አና የምታደርገው ሁሉ ምን ጊዜም ትክክል ነው ማለት በምንም አይነት አይቻልም። አንድ ሰው አንድ ሌላ ሰው ለዚያውም አፈቅረዋለሁ እያለ ሲደሰኩር የቆየበትን ሰው ይህን ያህል ስሜቱን እስከ መጉዳትና እስከ ማሳዘን ከደረሰ ከዚህ በላይ ወራዳ ምግባር ምን አለ? ጨርሶ ለወሬ የማይመችና እጅግ በጣም አሳፋሪ ወንጀል ነው የሰራሁት። እድሜ ለፈጣጣነት እንጂ አባባን ከእንግዲህ በሙሉ አይኔ ለማየት እንኳን መድፈር የሌለብኝ ሰው ነበርኩ። ከመቼም በላይ በራሴ እንዳፍር ያደረገኝ ደግሞ አባባ እንዴት እዚያው በዚያው ሙሉ በሙሉ ይቅር እንዳለኝ ማየቴ ነበር። ደብዳቤን እንደሚያቃጥለውና በሚቻለውም ሁሉ እንዳላነበበው ለመቁጠር እንደሚሞክር ቃል ገባልኝ። በእርግጥም ከትላንቱ ውይይታችን በኋላ እንዴት እንደሚያንቆለጳጵሰኝና ባገኘው አጋጣሚ ሁሉ እንዴት ሊያስደስተኝ እንደሚጥር ብታየው በድዬህ ነበረ ሳይሆን በድሎኝ ነበርና ሊክሰኝ እየሞከረ ያለ ነው የሚመስልሽ። ወይዘሪት አና፣ ግድ የለሽም፣ ገና ብዙ መማር ያለብሽ ነገር አለ። ስለዚህ አሁኑኑ ራስሽንም ሆነ ሁሉንም ነገር እንደገና መመርመር ጀምሪ፣ ሌሎችን ቁልቁል ለማየትና ለመውቀስ ከመቸኮልሽ በፊት። በእርግጥ ከወለሉ እስከ ክፈፉ ሐዘን የጫነ ጋሪ ስጎትት ነው የኖርኩት። ግን ደግሞ በእኔ ዕድሜ ማን ያልጎተታለ? ምንም የማያውቅ ጅል ባህሪ ተላብሼ ስተውን የኖርኩበት ጊዜም ትንሽ አልነበረም። በጣም የሚገርመው ግን በአብዛኛው ነገሬ የትወና መሆኑ ለኔ ለራሴ እንኳን አይታወቀኝም ነበር። አሁን ወደ ኋላ አጥንጥኜ ሳይሆን ነው ግልጽ የሆነልኝ። አስፈሪው ብቸኝነት ባህር እንዳይውጠኝ ስል ያላደረኩት ነገር አልነበረም። ስለሆነት ለመናገር በጣም በራሴ ላፍር ይገባኛል። አፍሬያለሁ። ያለፈን ጊዜ መዘወር የማይቻለውን ያህል አንድ የሆነ ነገር መልሶ እንዳይሆን ማድረግ አይቻልም። ይሁን እንጂ እንዳይደገም መከላከል ግን ይቻላል። ሁሉን ነገር እንደገና ከመጀመሪያው ለመጀመር ፈልጋለሁ። የሚከብደኝም አይመስለኝም። ምክንያቱም አሁን ከጎኔ ፒተር አለልኝ። ከፒተር ረዳትነት ጋር በሚገባ ላደርገው እችላለሁ፣ አደርገዋለሁም። ከእንግዲህ ብቸኝነት ሊደፍረኝ አይችልም። እድሜ ለፒተር። አፈቅረዋለሁ፣ ያፈቅረኛል። በዚህ ላይ መጽሐፎች ያሉልኝ፣ የምጽፋቸው ልቦለዶችና ዲያሪዎች ያሉልኝ። በጣም አስቀያሚ እንዳልሆንኩ አረጋግጫለሁ። እገምተው እንደነበረው የመጠኩ ባልሆነም ደደብ ልባል የምችል እንዳልሆንኩ ግን አውቃለሁ። ሰዎች የሚወዱልኝ ብዙ ባህሪያት አሉኝ። በዚህ ላይ አጠቃላይ ስብዕናዬን የበለጠ ለማሳደግና ባህሪዬንም ለማሻሻል ቆርጫለሁ። አዎ ወይዘሪት አና፣ ደብዳቤሽ ከሚገባው በላይ የቆረፈደና
ከእውነትም የራቀ መሆኑ ገብቶሽ ተጸጽተሻል። የሚገርመው ግን ደህና ነገር እንደሰራ ሰው ያን ያህል በራስሽ መኩራትሽ። ለማንኛውም ጂትዬ ከእንግዲህ ሙሉ በሙሉ እንደ ምሳሌ የሚወስደው አባባን ነው። ይህን ካደረግኩ ብዙ እንደመሻሻል ጥርጥር የለኝም። ያንቺው አና የተለያዩ አዳዲስ የመዝናኛ ወሬዎችን፣ የተወዳጅ አርቲስቶችን የህይወት ታሪክና ተሞክሮ እንዲሁም የተመረጡ መጽሐፍትን በትረካ በዩቲዩብ ብቻ የሚያቀርብላችሁ ኢዛና አሁን ደግሞ ተደራሽነቱን ይበልጥ ለማስፋት በዌብሳይት መምጣቱን ሲገልጽ በታላቅ ደስታ ነው። በድረገጻችን www.izanastudio.com ላይ ገብተው ያሻውትን ፈልገው ያጡ። አዳዲስ ሀገራዊ ዜናዎች በየሰዓቱና በየደቂቃው ይለጠፋሉ። ጥበብ ነክ መረጃዎችና ትኩስ የመዝናኛ ወሬዎች መዝናኛ የሚለውን ዘርፍ ሲጫኑ በየአይነቱ ይቀርባል። የህይወት ታሪክ የሚለውን ማውጫ ሲጫኑ በህይወት ዘመናቸው በየሙያቸው ስኬታማ የሆኑ በህይወት መስመራቸው ምሳሌ ሊሆኑ የሚችሉ አርቲስቶችን ጨምሮ የታላላቅ ኢትዮጵያውያንን ታሪክ ያገኛሉ። በምስልና ድምጽ እንዲሁም በጽሑፍ ተዘጋጅቷል። ትረካም ከፈለጉ በአንባቢያን ልብ ውስጥ ተቀብረው የቀሩ ተወዳጅና የረሴ መጽሐፍ በትረካ ተዘጋጅተው የትረካ አፍቃሪዎችን በመጠባበቅ ላይ ናቸው። ትረካ የሚለውን ማውጫ ሲጫኑ ፍቅር እስከ መቃብርን ጨምሮ ሌሎችም ታላላቅ መጽሐፍትን በትረካ ያገኛሉ። ፊልም ማየትስ ይፈልጋሉ? ፊልሞች የሚለው ማውጫ ላይ ሲጫኑ በውስጡ የኢትዮጵያ የህንድና የእንግሊዝኛ ፊልሞች የሚሉ አማራጮች ይመጣሉ። የኢትዮጵያ የሚለው ውስጥ የተመረጡ መታየት ያለባቸው የአማርኛ ፊልሞች ተመርጠው ተዘጋጅተዋል። የትኛውን ፊልም ላይ ብለው ሳይጨነቁ በሁሉም የፊልም ዘውጎች ከኮሜዲ እስከ ሰስፔንስ ድራማ ሁሉንም ያገኛሉ። ተዋንያን ዘርፍ ውስጥ ደግሞ ግሩም ኤርሚያስ፣ ሰላም ተስፋዬ፣ ሐናን ታሪክ፣ አለምሰገድ ተስፋዬና ሌሎችም ተወዳጅ የፊልም ተዋንያኖች የተወኑባቸውን ፊልሞች ርዕሳቸውን ማስታወስ ሳይጠበቅባቸው የትኛውን ፊልም ላይ ብለው ሳይጨነቁ የፈለጉትን ተዋናይ ስም ሲጫኑ አጠቃላይ የተወኑባቸውን ፊልሞች በሙሉ በአንድ ቦታ ተዘርዝረው ያገኛሉ። አማርጠው ይመልከቱ። እርስዎ ወደ ድረገጻችን www.izanastudio.com ጎራ ይበሉ እንጂ የሚታዩ የሚደመጡና የሚነበቡትን እኛ እናዘጋጃለን። ድረገጻችንን ለማግኘት ጉግል ላይ ሰርች ማድረግ ሳይጠበቅብዎ ኢዛና ላይ በሚለቀቁ የሁሉም ቪዲዮዎች ዲስክሪፕሽን ላይ ያገኛሉ። ሊንኩን በመጫን በቀጥታ ወደ ድረገጻችን መግባት ይችላሉ። ከዩቲዩብ እና ከዌብሳይታችን በተጨማሪ ሐሳብና አስተያየቶን ለመስጠትና ከኛም ጋር አብረው መስራትን ከፈለጉ ዲስክሪፕሽን ላይ ሊንኩን በመጫን በቴሌግራም ገጻችን ላይ ያገኙን። izanastudio.com በተገኘበት ይጎብኝ። የአና ማስታወሻ ባለ ታሪክ አና ፍራንክ፣ ተርጓሚ አዶኒስ፣ ተራኪ ዮሐንስ የዝና ሲሳይ፣ ምስልና ድምጽ ውህደት ዮሐንስ ሙሉ ለገሰ። ከኢዛና ትረካዎች